በመጨረሻ ዳንና ሄርሜላ በአዲስ ነገር መጡ። ቤተሰብ እንዴት አያችሁ? እነዚህ ሰዎች እንዴት አያችሁ? ዳኒ የኔ አቃጣይ ማለት ነው። በአንዴ እንግዲህ ነገሮቹን ባጥብጦ አብርሽና ሄርሜላን አለያይተዋል። እውነት ለመናገር እዛ ጋር ደግሞ ሩታ ደግሞ አብርሽና ሄርሜላ አለያየችው ማለት ነው። ደግ አደረገችው ሩታ የኔ አንበሲት ማለት ነው። ዳኒ ትለያለ ብያለው። እንግዲህ ዳንና ሄርሜላ ደግሞ በዚህ ሁኔታ በአዲስ ነገር መጡ። እንዴት አያችሁ አለባበሳችሁ? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? ሸጌ ናችሁ? እኔ ያለው እግዚአብሔር ይመስገን ብያለሁ የኔ ውዶች ማለት ነው። እንግዲህ ተመልሼ መጥቻለሁ ማለት ነው። እውነት ለመናገር አብርሽ እኔ ምንም አታሳዝነኝም። ምክንያቱ ሩታን የቀየርካት አንተ ነህ። በቀለኛ ሴት እያደረገ አብርሽ እራሱ ነው ብዬ አስባለሁ። ሩታ ጨዋ ሴት ነበረች፣ ስርዓት ነበረች። በቃ እኔ እንጃ ሩታ ሁላቸውም ታውቃላችሁ ሩታ ምን አይነት ሴት እንደሆነችው ማለት ነው። አብርሽ ነው በቃ ሩታም በዚህ ልክ የቀየረው ማለት ነው። አብርሽ ነው በቀለኛ ሴት እያደረገ አብርሽ ነው በራሱ እጅ ማለት ነው። አስባችኋል? እሱ ራሱን ሰብስቦ በስነ ስርዓት ትዳሩን ቢመራ ሩታ እስከዚህ ድረስ አትሄዱም። የራቆት ቪዲዮም አትይዙም። እውነት ለመናገር ማለት ነው። አብርሽ ወንድ ቢሆን ጥሩ ነበረ። አሁንም ትላንትና እንግዲህ በተለቀቀ በአብርሽ ቪዲዮ የተለቀቀ ቪዲዮ አያችሁ። በቃ አለ አይደለ እኔ የልጅ አባት ነኝ፣ በቃ ወደ ትዳሬ መመለስ ፈልጋለሁ። ከዚህ በፊት አንቺ ላይ ስህተት ስላደረግኩ በጣም ይቅርታ፣ እስከ ዛሬ ስለተጫወትኩብሽ በጣም ይቅርታ ብሎ መናገር ትቶ እኔና አንቺም የራስሽን ህይወት ኖረ፣ እኔም የራስን ህይወት ኖራለሁ ብሎ በቃ መናገር ድረስ ከበደ። ገባችሁ? ይሄ ደግሞ ታዳ ወንድ ነው ትላላችሁ? አብርሽ ወንድ ነው? ወንድ አይደለም እኮ። ገባችሁ? ሩታ ይሻላል። ሩታ ማለት እኔ እንጃ አላቅም። ስለ ሩታ አውርቼ አልጨርሱም ቤተሰብ ማለት ነው። ሩታ እኮ ልክ እንደ ሴትም ልክ እንደ ወንድ ነው አብርሽን እየመራች ያለችው ማለት ነው። አብርሽ እንግዲህ በሩታ ስር ነው የተቀሳቀሰ ያለው ማለት ነው። አስባችኋል? አብርሽ እራሱን ቢያስከብር እነዚህ ጓደኞች ነን ተብዮ ማለት ነው አሁን የት ናቸው ታዲያ? አቤል ብሩክ የት ናቸው? እነሱ አይደለም እንደ ሄርሜላን ጎትቶ ወደ አብርሽ ህይወት ያመጡ እነሱ ዛሬ የት ናቸው? የአብርሽን ህይወት አበላሻችሁ። ሄርሜላ በዚህ ልክ ፍቅር ውስጥ ገባች። ሄርሜላ እኔ አታሳዝነኝም እውነት ለመናገር ማለት ነው። ምክንያቱ ትዳር ያለ ወንድ ላይ ነው የመጣችው ማለት ነው። ልጅ እንዳለ ታውቃለች። ምስት የአብርሽ ምስት እርጉዝ ነበረች፣ ነፍሰ ጡር ነበረች። ነፍሰ ጡር ሆና ነው የመጣችው። ይሄ ነገር እንደማይፈጠር ለምን አልነቃችሁ? ሁሉም የነገራት ነበር፣ ብዙዎቹ አልተቀበሏትም። አሁን ነው እንዶ ሄርሜላ መቀበል የጀመሩ ኦዲየንሶች ማለት ነው። እንደመጣችው በጣም 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 ነበር ያጠዋት የነበረው ማለት ነው። አሁን ነው በቅርብ ነው ሄርሜላ የተቀበሏት ተመልካች ማለት ነው። በዚህ ልክ ብትጎዳ ለምን በአናታ ብትዘቀዘቅ አታሳዝነኝም? የምሬ ነው ምላችሁ። ዳኒ እንግዲህ እኔ ከጎንሽ ሆናለሁ እያላት ነው ያለው ማለት ነው። ዳኒ ታውቃላችሁ ከጽጌ ጋርም ተለያዩ። ዳኒና ጽጌ ተለያዩ አሁን ላይ ማለት ነው። ዳኒ እንጃ ዳኒ ግን መጨረሻው አንተ ማየት ናፈቀኝ። አንተ የራሴ ህይወት የለም የሰውን ትዳርም ስትበጠብጡ እንደዚህ ዳኒ የገባ ነገር እንጃ አንድ ሳምንት አይቆዩም ቤተሰብ። በአንዴ ነው የበጠበጠ። ያያችሁ ሄርሜላና አብርሽ በአንዴ መጡ በጠበጠ። ይኸው እዚህ ደረጃ ላይ ደረሱ። እዛ ጋር ደግሞ ሩታ የአብርሽ የራቁት ቪዲዮ ያዘችበት። እዚህ ጋር ደግሞ ሄርሜላ ከአብርሽ ለመራቅ ዳኒ አሁን ተመልሶ ወደ ሄርሜላ ህይወት መጥቷል። አስባችኋል? ምን አለ ዳኒ ሄርሜላና አንተ አንድ ላይ ብትሆኑ ማለት ነው። የው ተንኮል ካላሰብክ ማለት ነው ዳኒ። ሁለቱን አንድ ስላደረከልን ደስ ብሎኛል። አብርሽ ግን ብዙ ደስተኛ አይደለም። የወንድ አልጫ ነው አብርሽ። እግዚአብሔር ነው የምላችሁ፣ የውሳኔ ሰው አይደለም። ከበፊቱ ፊት ባይሰጣት ተስፋ እንኳን ባያሰጣት
ባይሰጣት ሄርሜላ በዚህ ልክ አትጎዳም። በጣም ከስታለች። እንግዲህ ፍቅር ያከሳል እንደ ጋይስ እውነቴ ነው ምላቸው እና ሄርሜላ የስራ ነው ያገኘችው። አብርሽም ሩታ ጨካኝ ያስደረገ አብርሽ እራሱ ነው። ሩታ እንደዚህ ሴት አልነበረችም። ሴት ልጅ ቂም ከያዘችው በጣም ከባድ ነው። ታውቃላችሁ፣ ኢማሟን ታውቃላችሁ። ሩታ ምን አይነት ጊዜ እንዳሳለፈችው። ማርክ እንኳን አንድ ለማድረግ ብዙ ነገር ሞክሮ ነበር። ሲደክም ነው የወጡ። የአብርሽ እህቶች ሁሉ ይመጣሉ፣ ታረቁ። ዳኒ እንግዲህ መቶ ሳምንት ሳይሞላ በአንዴ ብትን እናደረገ ማለት ነው። ሁለቱን አያችሁ። ዳኒ የራሱ ህይወት የለም እንጂ የሰውን ህይወት ለመበጥበጥ አንድ ሰከንድ አይቆይም። አያችሁ። ሄርሜላ አንቺ ይሄ ምን ይሰራልሻል? የሰውን ፎቶ ግርግዳሽ ላይ የምታደርግ አብርሽ ባለትዳር ነው፣ ወደ ራሱ ትዳር ተመልሰው ምን ይሰራልሻል እያላት ፎቶ ሲወረወር ነበረ። እሷ እንግዲህ የሰውን ባለ የራሴን አድርጌ ከሱ ጋር ጥሩ ህይወት እኖራለሁ ብላ ነበረች ያሰበችው። ግን ነገሩ አልተሰካላትም። ዜሮ በዜሮ ነው ሆነበት ማለት ነው። ሄርሜልዬ ተመልካች ሁሉ የነገረች ነው ያለ የሰው ወርቅ አደምቁም የሚሉ ለካ እውነት ነው። ቤተሰብ ሄርሜላ የሰው ነገር ነው የወደደችው ማለት ነው። የራስሽ ቢሆን ጥሩ ነበረ ሄርሜልዬ። የሰው ነገር ነው የወደድሽው። የሰው ነገር የሰው ነው። ስለዚህ በዚህ ልክ ራስሽን መጉዳት። ሄርሜላ ወደ ሜዳ ስትመጣ ሁላችሁም ታውቃላችሁ፣ በጣም ወፍራም ሴት ነበረች። አሁን በተለይ በጣም ነው የከሰችው ማለት ነው። ፍቅር ያከሳል እንዴ ጋይስ። አብርሽ ደግሞ ተመችቷል፣ መዘላዘሉ ተመችቷል። ግን አስባችኋል? ሩታ ደግ አደረገችው። ዳኒ ደግሞ አሁን ላይ ከሄርሜላ ጎን መሆን ነው የሚፈልገው። የራቆት ቪዲዮሽን እንዳይዝብሽ ይሄ ነው መፋራው እንጂ ቀጥሉ፣ ቪዲዮ አንድ ላይ ስሩ እንደው ሄርሜላ ማለት ነው። እና ብቻ ከባድ ነው ቤተሰብ፣ ነገሩ ከባድ ነው። እና አብርሽ እንግዲህ ሩታና አብርሽ ቀስ በቀስ ሆኖ ወደ ድሮ ፍቅራቸው ይመለሳሉ ብዬ አስባለሁ። ሩታ ከልብሽ ወደ አብርሽ ህይወት ከተመለሽ በጣም ደስ ይላል። ድጋሚ አብርሽን ጎዳለሁ ካልሽ ሁሉም ተመልካች እንኳን ተመልካች ይቅርና የአብርሽ ቤተሰብ እንኳን አይለቅሽም፣ ቤተሰቦችሽ አይለቅሽም። ከሰው ባዶ ነው የምትሆኝ ማለት ነው። ሩታ በአብርሽ ህይወት ላይ የምትጫወች ከሆነ በጣም ይደብራል። ማነው ካጠገቤ አይቆምሽም? ገባሽ? ሰው እኮ ነው። የሰውን ህይወት ማበላሸት ጥሩ ነው ብዬ አላስቡም። ባልሽን ወደ ራስሽ ካመጣሽ ደስ ይላል። ሁሉም ሰው ደስተኛ ነው የሚሆነው ማለት ነው። እኛም ደስ ብሎናል። እውነት ከልብሽ አብርሽን ወደሽ አፍቅረሽ ወደ ትዳርሽ ከመለሽ በጣም ነው ደስ የሚለን፣ በጣም ማለት ነው። ማልሰሽ በዚህ የራቆት ቪዲዮ እያስፈራራሽ በሱ ህይወት ላይ መጫወት ከሆነ በጣም ያሳዝናል። እውነት በጣም ያሳዝናል። ማንም አይፈታሽው፣ ተመልካቹ እንኳን አይፈታሽው፣ ቤተሰቦችሽ፣ የአብርሽ ቤተሰቦችሽ አይፈታሽም እውነት። እና አብርሽ ነገሩ የስራ ነው ያገኙ ቤተሰብ፣ ሄርሜላና አብርሽ የስራቸውን ያገኙ። ምክንያቱ ሄርሜላ ያልሆነ ነገር ውስጥ ነው የገባቸው። አብርሽም ትዳሩ ያለ ነው ሚስቱ እርጉዝ ላይ ሆና ነው ወልዳው እንኳን ቂጡ አልቀመጡም ማለት የተዘላዘለ የተላላጠ ነበር። እንግዲህ ሴት ልጅ ካጨከነች እንደዚህ ናት። ገባችሁ? በቀለኛ ሴትም ጨካኝ ሴትም ያስደረገ አብርሽ እራሱ ነው። ሄርሜላም የስራ ነው ያገኘችው ብዬ ነው የማስበው ቤተሰብ። እኔ ግን ደስተኛ ነኝ። ለምን እንደሆነ ታውቃላችሁ? በቃ ሄርሜላና አብርሽ ስለተለያዩ ማለት ነው። አብርሽ የራሱን ቢያስከብር ሩታ በዚህ ልክ እንደዚህ አትሆንም ነበር። እውነት ለመናገር ሩታ መልካም ሴት፣ ጨዋ ሴት ነበረች። ግን አሁን አታንጣጡ ማለት ነው። ሩታ እኮ በኋላ ወደ ራሷ ህይወቷን የመለሰችው አሁን ሄርሜላ አይደለችው። ሄርሜላ እኮ በፊትም ባለትዳር መሀል ውስጥ ነው የገባችው ማለት ነው። ስለዚህ ሩታን ልትሰድቡም አትችሉም፣ አብርሽን ልትሰድቡም አትችሉም። እቺ ራሷ ጅል ስለሆነችው ነው ሄርሜላ ማለት ነው። ገባችሁ? አሁን ሩታ የፈለጋችሁን ብትናገራት ሩታ ምንም አሰማም። ገባችሁ? 3 አመት ሙሉ ተረግጣለች። ምንም አልመሰላትም ስድብ ማለት ነው። ለእሷ እንዶ ደስታ ነው ስድብ። ገባችሁ? እንደ ሰው ቢሆኑ ሰው ይሰበራል። ግን ሩታ ጠንካራን ያደረጋት ስድብ ማለት ነው።
ገባችሁ? ብዙ ብትሳደባት እቺ እንደዚህ ናት እንጂ እቺ እንደዚህ ናት እንደዚህ ናት ብትሉ እሷ አሰማም። ገባችሁ? ጥጥ ነው ለእናንተ ማለት ነው። በእናንተ ወሬ ጥጥ ናት ሩታ። ገባችሁ? የፈለጋችሁን ብትሉ ምንም አይመስላትም፣ አይበርዳትም፣ አይሞቃትም። ገባችሁ አይደለ? ስለዚህ ሁላችሁም በቃ ሩታና አብርሽ ወደ ድሮ ፍቅራቸው ይመለሳሉ ቀስ በቀስ ብዬ አስባለሁ። ዳኒም ደግሞ ውሽምትን ይዞልን ከዳኒ ጋር ትቀጥላለች ማለት ነው። እንግዲህ አቤላና ብሩክ የት አባታቸው እንደምትገቡ እናያለን ማለት ነው። እድሜ ለሩታ እድሜ ለአብርሽ በሉ። አብርሽና ሩታ የገመድ እንጀራችሁ ከፈቱላችሁ። አሁን በቃ የለም እንደዛ ነገር ማለት ነው። እና ምንም ማድረግ አይቻልም ጋይስ። ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ወዳችኋለሁ።